ለቀልድም ቢሆን ይቅራት። በምንም እንዴ ቀልዳለሁ እንዴ አንተ እኮ ህይወት ነው አይደል? ይሄ ነገር በቀደም ብሩኬ ውሸቱን ነው እንጂ የእውነት አይደለም ፍቅሩን የገለጸላት አውቆ ነው እያስመሰለ ነው እያሉት ነበር። ጨነቅ እንቅልፍ ማጣት አልችልም። የሃይሚን እውነተኛ ስሜት አውጥቼ እኔ ጋር ያቃጥላችኋል። ጉዳችሁ ፈላ። ጉዴ ነው አለ። ጉድ ነው ዘንድሮ አለ። ምክንያቱም ሃይሚን ያስደነግጣታል። ምን አይነት ሙድ ውስጥ ልትገባ እንደምችል አላውቅም። ጭንቅላቱን ብቻ አስቡት። ሃይሚ ቢትሆን ሄዳበት ነበር። ልዩነታቸው ማለት ነው። ስሜቱን አስቦታል፣ ገብቶታል። ይመችል። ግን አሉ አንዳንድ ሴቶችም እንደዚህ የነፈጫለ ጭንቅላት ያላቸው በቃ አይደለ የሰው ህይወት መቀለጃ ሲሆኑት ገብተው እንደዚህ ዘጭ ብለው ይኖራሉ። ንፍጭል ያሉ ደግሞ ንፍጭል ብለው ይቀራሉ። ቡቡዬ እንዴት ነው ነገሩ አለ ዛሬ። ሁልሽም በየተራሽ ትከፍያታለሽ፣ በየተራሽ ስቃይሽን ታያታለሽ። ነገር ይሄ አሁን ሰሞኑን ራሱ ሶሻል ሚዲያ ላይ ለምናየው ነገር ይሄ ራሱ በጣም በቂ የሆነ ትምህርት ነው፣ እውነት ለመናገር ማለት ነው። ግን ሃይሚ ውሳኔ ስትወስን ቶሎ አትወስንም። አላቅም ብላ አስባ ቆይታ ነው የምትወስነው። አይገርምም? ግን በጣም ይገርማል። ታፈቅረኛለህ አይደል? ኧረ አፈቅርሻለሁ። ማርያምን እናገራለሁ። ምንድነው እንባ ያቀረርሽው? ሰብ እንኳን ሃይሚ እኔ ራሱ እንባዬ መጥቷል። እውነት ለመናገር እግዚአብሔር መጀመሪያ ላይ ሲያወራ ማለት ነው። የምር እኔ መለየት ትፈሪያለሽ ነው ዙሪና እኔ መለየት ትፈሪያለሽ። እኔም እኮ ፈራለሁ አንቺ መለየት። ግን አንለያይ ድፍን ይበል። ሃይሚ ባል ያጣች መስል ከስንቱ ሲለጥፏት ለስንት ዲያስፖራ እንዲህ ነው ሲሏት በቃ ኢትዮጵያ አሳዘንሽ፣ በጣም አሳዘንሽ። ሚካኤል እንደሆነ አውቅ ነበር። ወይ አበባዎች ተሯሯጡ እንደ ጥንቸሎቹ ማለት ነው። ይሄ እኮ ጭንቅላትህ እኮ ነው ለየት አድርጎኛ። እንደው በወንድማችን ሁሌ ምንም ቢመጣ ምን ኮራብህ ወንድማችን ይቺ ጭንቅላትህ አያችሁ። ታላ ፍራንክ ሊያረጋት ለፍቅረኛው ያሰበውን ነገር አንደኛ በምሳሌ መናገሩ፣ ሁለተኛ ነገር ደግሞ በቃ እኔ እንጃ። በስማ ታዲያ እንደዚህ አይነት የሚረዳባል ቢገባስ እንኳን አንዴ አስሬ ቢገባ ይቆጫል እንዴ ታዲያ እናንተ? ይሄንን ባልታሳጧት እኮ ነበር ሃይሚን ከስንት ወንድ ጋር ስትለጥፏት። እሷ ትግስተኛ ባትሆን ኖሮ በእርግጋ የምትሄድ ሴት ብትሆን እኔ በዚህ ነው ማደንቃት ሃይሚን ማለት ነው። አሁን ላይ ፍቅር ከተገለጸላት በኋላ ጽናቷ በቃ ያ ሁሉ ነገር ሲሏት ሲያወሯት ጽናቷ የሰው ወሬ ተሰማለች ምናምን ነው እኛ የምንላት ማለት ነው። ግን ኖ ምሰማ ብትሆን ኖሮ ይሄን ነገር ታደርግ ነበር። ከብሩክ ተለይታ እዚህ ባል አግኝተንልሻል ባል እንደዚህ ነው ምናምን በቃ የሆነ መረናደግ የሆነ ቤተሰብ የሌላት በቃ በራሷ እዛም ሄዳ እዛም እንዴት ነው በቃ የሆነ የብድር ዕቃ ይመስል ተነስታ ብድግ ብላ የምትሄድ ሴት አስመስለዋት እንደዛ የውጭ ባል አገኘን እንደ ዲያስፖራ እዛ ውጭ ብትሄድ ምን ከምትወደው ሰው ርቃ አስባችሁታል? አረ ይመቻችሁ እናንተማ እግዚአብሔር ልክልካቸውን ጊዜ ያልሆነ እንዲህ ሲነገር ደስ ይላል። ይሄን ነገር እኔም ሰምቻለሁ ከአንዴም ብዙ ጊዜ ማለት ነው። እንደውንም ቲጂ ራሱ አሁን ቲጂን ራሱ በውስጥ እንደዚህ ብዙ የሚያነቋቁራት ነገር እንደዚህ አይነት ነገሮች ነው እና እሷ ራሱ በጣም ብዙ ዋጋ ከፍላለች ለብሩክና ለሃይሚ ማለት ነው። እውነት ለመናገር እውነት ለማለት ማለት ነው። እና የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለውላችሁ። ዛሬ እንግዲህ ብሩኬ በዚህ መልኩ ከቻሳ ብሎ መጥቷል። እንግዲህ የነገው ሰርፕራይዝ ግልጽ ነው። ትናንትና ነው መቼ አዲስ ነገር አለ እያልኳችሁ ነበረ። እንደውንም በማን ሙዚቃ ነው አበባ ነው አበባ በሚለው ሙዚቃ ሴትነቴ ምናምን መባል ነው ምናምን የሚለውን ነገር ለሃይሚ ነበር የዘፈንኩት ማለት ነው። ማለት እኔ ውዝዋዜው ሙዚቃውን የጋበዝኳት ለሷ ነበረ ማለት ነው። እና አዲሱ ነገር ነገ በቃ ፕሮሚስ ነው ጋይስ፣ ሸብረቅረቅ ብላችሁ ማለት ነው። ግን ብሩኬ መጥራት ነበረብህ እኮ ምን እንደሆነ ሳትናገር መምጣት የፈለገ ሰው ይምጣ። የሃይሚን ደስታ እየገለጻችሁ ይባላል። ምንድነው ቆይ ዝም ብሎ የሆነ ሰርፕራይዝ አለ በቃ ጠብቁ ምናምን ብሎ ሆድ ማንቦጫቦጭ ምንድነው? ሰርፕራይዝ አለ። መምጣት የምትፈልጉ ካላችሁ ኑ እናስገባለን ምናምን ይባላል። ቡቡዬ ተው እንጂ አንዳንድ ጊዜ አንዳንዴ የሆነ ነገር ጣል አድርግ በቃ ምንድነው? አንዳንዴ የሆነ ይብሉ የኬክ ትራፊ መብላት አንድ ነገር ነው። እና የኛ ውድ ቤተሰቦች እንግዲህ ነገ ያው ተዘጋጅታችሁ በካፕኬት በምናምን የምታቀናብሩትን ብሩኬን ነገ እንግዲህ በርከክ ብሎ ለሃይማኖት ታደሰ
ታገቢኛለሽ ወይ ጥያቄ ወይም ደግሞ ታፈቅርኛለሽ ተጠይቋል አይደለ? ተጠይቋል። ታገቢኛለሽ ወይ ይላታል። ከዛ በኋላ በቃ ፕሮሚስ ላርግልሽ ይላታል። ትቀበላለች አይደል ሃይሚ? በቃ ትክክለኛው ይሄ ነው። እንዴት ነው እዛ ሻይ ቤት ወስዶ ፍቅሩን የሚገልጽላት? እንዴት ነው አበባ ጎዝጉዞ? አሁን ነው አበባ ጎዝጎዛ አሁን ላይ ነው። ምክንያቱም እሱ አበባ ጎዝጉዞ ሃይሚን አንደኛ ለሃይሚም ስድብ ነበረ። እንኳን አይደለም እንኳን እንደዛ አበባ አርጎ ምናምን ብሎ አሁን ለራሱ ብሩክ የእውነቱን አያፈቅራትም እሷም የውሸቷን ነው እያሉ ብዙ እየሰሩባቸው ነበረ ቲክታክ ላይ ማለት ነው። ብዙ ማለት ነው። ያንን ነገር ነው የመለሰው። አንዳንድ የጨረቃ ፋሚሊ መስሎ የበግ ልብስ የለበሰው አላለም ብሩክ። አረ ይመችህ አንተ ምላሰኛ ሆነሃል እኮ ወንድሜ ይመችህ። ወይኔ ጉዳችሁ ፈላ። እንግዲህ እስከ ዛሬ ድረስ ማለት ነው ብሩኬን እናፈቅራለን ብላችሁ በውስጥ ስትጃጃሉ የኖራችሁ ጉዳችሁ ፈላ። የማዳም ቅመሞች ማለት ነው አይነካካም፣ ከማዳም ቅመሞች ጋር አይነካካም። የብሩኬ እህቶች የሚሉት እኮ ውሸታቸው ነው ብላችሁ የምታሽቃብጡ ሰዎች ማለት ነው። ትክክለኛ እህት የሆኑ አሉ እህቶች ማለት ነው። እህት ያልሆኑ ደግሞ አሉ። እነሱ ደግሞ የጨረቃ ፋሚሊን የሚወክሉ አይደሉም። እሺ ምድረ በግ ማለት ነው። ተረጋጉ፣ ሰከን በሉ በጎቹ ማለት ነው። የብሩኬ እህት የሚላሉ አንዳንድ ራሳቸውን ሳያዩ የሰው ሌጣ የሚያወጡ ማለት ነው። የብሩክ እህቶች ራሳቸውን የቻሉ እህቶች አሉት። በቃ ይሄ ግልጽና ግልጽ ነው። ደግሞ እሱ እየመሰከረልን ነው። እናንተ በምትፖስቱት እናንተ በምታረጉት እህቶቻችንን አይመለከትም፣ በግል ጉዳያችን ነው ብሏል። እሱ ተናግሯል ብዙ ጊዜ ማለት ነው። ያንን እየሰማችሁ ደግሞ እየለያችሁ ተናገሩ እንዴ። እንተሳሰብ። እናንተ እኮ ሃይሚን እንወዳታለን ሴት ስለሆነች አትፈልጓትም እንድትባሉ ነው እንጂ እኮ ሃይሚን እኮ እድገቷን እኮ አትፈልጉም እኮ የሃይሚን እድገት። ለምን ስትፈልጉ ከሌላ ወንድ ትለጥፏታላችሁ፣ ስትፈልጉ ብሩክን ትረግጡታላችሁ፣ ታንቋሽሹታላችሁ። ግን ማለት ነው እናንተ ብሩክን ባንቋሽሻችሁ ሰዓት እሷ የሚሰማትን ስሜት አወቃችሁት፣ አያችሁት። ግን እንዴት እንደሆነ ገብቷችኋል አይደለ? እኛ እንኳን እናንተን ለማሳመን ቢያንስ ህመሙ እንዴት ነው እናንተ ሃይሚን ስለምትወዱ ብሩኬን ስትናገሩት እኛ ሃይሚን እንናገር ነበር። በተወሰነ በግማሽ ፐርሰንቱ እንደው ቢገባችሁ ብትመለሱ እሷ ከተነካች እንተዋለን ትላላችሁ ብለን እኛ ሃይሚን የተወሰነ ጊዜ እኔ ቪዲዮ እየሰራሁባት ነበር። ወደ ኋላ ባክግራውንድ እየተመለስኩኝ እሱ ምንድነው እንደዚህ ነበር እያልኩ ታውቃላችሁ የምታው። ግን ያን ነገር የምናገረው ለሃይሚ ይገባታል ብዬ ሳይሆን እስኪ ህመሙ ይግባቸው ለምን ብሩኬን ይሰድቡታል የሚለውን ነገር ለእናንተ ለማስተማር ነበር። ይህ ነው እኛ ማለት ነው ደስታችን ነው። ሃይሚን ወስደናታል። ከፈለጋችሁ ተቀላቀሉ፣ ከቀብራራው ቤተሰቦች ጋር ተቀላቀሉ። ሃይሚ ተወስዳለች፣ ተጠልፋለች፣ አለቀ በቃ። በብሩክ ፍቅር ጠብ ብላለች። ብሩኬ በሃይሚ ፍቅር ጠብ ብሏል። ፍቅራችሁን የእድሜ ልክ ያድርገው፣ ጠላት አይባችሁ። እውነት በጣም ነው የምታሳሱት። አሁን ላይ ደግሞ በጣም ሃይሚ እያሳዘነችኝ ነው። የምሬ ነው እግዚአብሔር። ብሩክም እንደዛው በጣም እያሳዘነኝ ነው። ግን አያችሁት አይደለ? ማለት ብዙ ነገር ነው ዛሬ ያስተማረው። ነገ ስለ እናቱ ራሱ ነገ የኔ ልጆች ማጣትና ማግኘት ራስጌና ግርጌ ነው ባይዘው ማለት ነው። ዛሬ ስላላቸው ብላ ሙሼ ለልጆቿ ጥሩ ስንቅ ነው እያደረገች ያለችው። ምክንያቱም ነገ ቢያጡስ ብላ የምታደርገው ነገር ብሩኬ ሲናገር ነበር። አያችኋ ልዩነት፣ አይ መማር፣ አይ ማወቅ፣ አይ ትልቅነት፣ አይ እናትነት እኮ በሙሼ ውስጥ እኮ ተነቦ አያልቅም። እግዚአብሔርን ሌሎችም ብዙ ይኖራሉ። ግን ባየሁት ልክ እሱ በሚገልጻት ልክ ሙሼን ስረዳት አርቆ አሳቢ፣ አስተዋይ፣ ዝምተኛ፣ ጥበበኛ፣ የዝምተኛ ጥበበኛ። እውነቴን ነው የምነግራችሁና በጣም ነው የተገረምኩት። ምክንያቱም ሰው አሁን ዛሬ ካገኘ ዛሬ እንደዚህ ነኝና የሆነ በቃ አለ አይደለ ሰው ላይ ክፋት፣ ሰው ላይ በቃ ለሰው አለማዘን ስንቶቻችን ነን የምናደርገው? ስንቶቻችን እስቲል አሁን እንኳን እኛ በምንሰራው ስራ በነብሩክ ቪዲዮ በተለያየ ቪዲዮ እንኳን በምንሰራው ስራ በቃ የሆነ ሞራል ዝቅ የሚያደርግ ነገር የሚናገር ነው እንጂ ያለው ነገ እኔም እንዲህ ብሆን ነገ የሆነ ነገር ሆኜ እዚህ ቦታ ላይ እርዳታ በወጣ ምን ሆናለሁ፣ ማን ነው የሚረዳኝ፣ ማን ነው የሚደርስልኝ ብለን እንኳን አናስብም እኮ አይደል እንዴ? ይሄ ግልጽ እኮ ነው። ግን እናቶችን አያችኋቸው እንዴት አርቀው እንደሚያስቡ። አረ ብሩኬማ ትለያለህ። ከሙሽዬ ማህፀን ስለወጣ ብቻ እድለኛ ነህ። ማርያምን በስማ በዚህ አጋጣሚ እንደው አባቱ ቢኖር በስማ እኔ እንጃ አላቅም። ባይኖርም ችግር የለውም። እግዚአብሔር የፈቀደው ነው የሆነው እግዚአብሔር የፈቀደው ነው። ግን
ቢኖር ደግሞ ሙር በጣም በስማ ደስታ ነበረው። ኤኒዌይስ ዛሬ እንግዲህ ሀይሚ ያዘጋጀላትን ፕራንክ ስለምታሳዝነው ብቻ አቋርጦታል። ይሄ ማለት ደግሞ ምን ያክል በቃ ልቧን ምን ያክል ያውቀዋል በሱ ምክንያት ምን ያክል ልቧ እንደሚሰበርና ምን ያክል እንደሚደሰት በደንብ ጥንቅቅ አድርጎ ያውቃል። ባል ማለት እንደዚህ ነው። ፍቅረኛ ማለት እንደዚህ ነው። ህመማችሁ ገና ሳይነካችሁ ህመሙን በቃ አስቦት የሚረዳችሁ ወንድ እንደዚህ ሲኖር አይደለም ለማግባት አይደለም አብሮ ለማኖር አብሮ ለመቀበር ራሱ የሚጓጓበት ወንድ እንደ ብሩኬ ነው። በቃ ይመቻችሁ፣ እርር እያላችሁ ታዩታላችሁ። ነገም ተነጎዳም የምሬ ነው እግዚአብሔር። በቃ እንደዚህ አይነት ሶሻል ሚዲያ ላይ ታየው ብሎ የሴት ልጅ ህይወት የሚያበላሽ አዳምጡት የብሩኬን ቪዲዮ። የምሬ ነው እውነት። ፍቅር ውስጥ ከመግባታችሁ በፊት ሴት መሆናችሁ ወንድ በቃ በመጀመሪያ ህይወታችሁን አሳምሩ፣ ህይወታችሁን አስተካክሉ ከፈጣሪ ጋር ሆናችሁ ማለት ነው። እውነት ትናንት 2 ወር 3 ወር ከዛኛው ፌመስ ወንድ ጋር ነበረች፣ ከዛ ደግሞ ነገ እንደዚህ ምናምን። ይሄ እኮ በጣም ያስጠላል። እውነቴን ነው። በተለይ ደግሞ አፍ ከንፈር ምናምን ከተጋጋጣችሁ በኋላ በጣም ያስጠላል እኮ። ነገ ደግሞ ከምታገቢው ባልሽ ጋር ያንን ወንድ በቃ እየወጣ ሲያየው ያሳፍራል፣ እግዚአብሔርን ያሳፍራል። እውነት ብሩክና ሀይሚ በዚህ እግዚአብሔር መርቋቸዋል። እኔ ነገም ተነጎዳም እንደው በእናንተ በኩል የሚመጣ ሰይጣን እግሩ ይሰበር፣ አይኑ ይጥፋ። ማርያምን በዚህ በስማ ፈጣሪ እንደው እስከ ክብራችሁ ያኑራችሁ እስከ መጨረሻው ድረስ። ሁሌ ልመናዬ ሁሌ ጸሎቴ ከዚህ በኋላ ነው። እኔ ለሀይሚና ለብሩኬ እስካሁንም በተቻለ መጠን አደርጋለሁኝ፣ ግን ሁሉም ነገር ሆኗል። ካሁን በኋላ ደግሞ በተቻላችሁ መጠን ሁላችሁም እንጃ ለራሳችሁ ለቤተሰቦቻችሁ ስትጸልዩ ለነሱም ጸልዩላቸው። ብዙ አላችሁ፣ በጣም ብዙ ጸሎት የምታረጉላቸው የምትወዷቸው፣ የሚጠላቸውን ብቻ ሰው ሳይሆን የሚወዷቸው ሰው በጣም ብዙ አለ፣ ከልጆቻቸው የማይለያቸው ማለት ነው። እና የኛ ውድ ቤተሰቦች ዛሬ እውነት በቃ አንደኛ የብሩክ አስተሳሰብ በጣም ጭንቅላቴ የነካው በቃ ምን በቃ በዚህ ይሄ 22 አመቱ ወጣት እንደዚህ አይነት ነገር አርቆ ሲያስብ ያሰበውን ተንኮል ትውት አደረገው። ይሄ ምንድነው? ፍቅር ነው። በቃ ፍቅር መውደድ፣ የሷ ስብራት በቃ ህመሙ ሲገባው ገብቷችኋል አይደለ? በእርግጠኝነት ሀይሚ ብትሆን ትሄድበት ነበረ። ሀይሚ ፕራንክ ስታረግ ምን መሰላችሁ? መደረጉን ብቻ ነው የምታየው ሀይሚ። እስከ ጥቅርስ ነው የምትከራከረው ሀይሚ። ይሄ ግልጽና ግልጽ ነው። ስለ ስራዋ ስናወራ እኛ የሷ ጥላቻ ኖሮብን ሳይሆን የስራዋን ልዩነት ነው። ገብቷችኋል? ሶ ሀይሚም ብሩኬን እንዲህ ልትረጁ ይገባል። በተለይ ጓደኞቹ መሀል የሆነ ሊደባደብ ሲል ምናምን ጥግ ድረስ መጠበቅ የለብሽም እስኪደባደብ ማለት ነው። ስሜት መጥፎ ነው። አንዴ ከመጣ በኋላ አትመልሹም። ሶ በቃ እንደዚህ ቁርጥ። አሁን ዛሬ ብሩኬ በጣም በቃ ምንም ሀይሚ ብታለቅስም በኋላ ቢፈስ እዚህ ጋር በቃ የሆነ ብትናገርም መጥፎ ቃል ብትናገርም አግባብ አይደለም። ቁርጥ አደረገው። እግዚአብሔር ባርክ፣ እድሜን ያርዝሞ ፈጣሪ ማርያምን። በቃ እንጃ እኔ በጣም ደስ ያለኝ ማርያም። እና እንኳን ሀይሚ ማልቀስ እኔ ራሱ እንዲህ በስማ የምነካቸው ብዬ መግቢያ ላይ ሲያወራ በጣም ነው የደነገጥኩት። ከዛ አለፍ አረኩት እና በቃ እንደዚህ ነው ሲል ተመልሽ እንደገና እንደ አዲስ ማዳመጥ ጀመርኩኝ ማለት ነው። እና ደግሞ ሰሞኑንም ሲባል ስለነበረ ገስት ላይ ቁጭ ብለው እንደዛ ሲሉ ስለነበረ ሃይማኖት ታደሰ ከወዲሁ ደስታችሁን ግለጹላት ብሏችኋል። እንግዲህ የምትወዷት ሰዎች ግለጹላት። እኛ እንኳን እንደዚህ አበቃሽ ነው የምንለው ሁሌም። ከዚህ በላይ ደግሞ ተፋቅራችሁ በትልልቅ ሚዲያ ላይ ተጠርታችሁ በቃ አይደለ በቃ ይሁን የህይወት ታሪካችሁን ሙሉ የህይወት ታሪካቸውን ባይሆን እንኳን በቃ ለሰው ያስተምራል የሚሉትን ነገር ለሰው ቢያጋሩ በጣም ደስ ይለኛል። ደሞም ትልቅ ሚዲያ ላይ እንደሚጠሩ ባለሙሉ ህልም አለኝ። እስካሁን ድረስ እንግዲህ እንደምታዩት ያው ብሩክ የሚያፍር ነበር፣ ሀይሚ ታፍር ነበረ። አሁን ግን ፍርሃቷም ሁሉም እየለቀቃት ይሄዳል። ሁሉም ነገር በሂደት ይስተካከላል። ከምንም በላይ ግን ብሩክ ያላችሁን ፈጽሙ። ወንዶችም ሴቶችም እያንዳንዳችሁ ወይ በልጆቻችሁ ወይ በራሳችሁ እንባን ታገኙታላችሁ። ብችሉ በተለይ ወልዳችሁ በተለይ ከምትለያዩ ቢያንስ ያንን ወንድ እንደው ጸባዩ እንኳን ባይስተካከል ለማስተካከል መሞከር። የማይስተካከል ጸባይ የለም። መጸለይ፣ ብዙ ነገር ብዙ መስዋዕትነት ይከፈላል ትዳር ላይ። ለልጆቻችሁ ስትሉ ብዙ ነገር ታደርጋላችሁ። ብትለያዩም ሴትም ሴት አንድ አይነት ነው። ምንም አዲስ ነገር የለውም። ወንድም ወንድ አንድ አይነት ነው።
ምንም ያ ሄደ ያ መጣ አንቺ ጋር ሲኖር ያ አይሄድም ማለት አይደለም። ሴትም እንደዛው ያቺኛዋ ሴት ሄደች ይቺኛዋ ከዚህ ጋር ትኖራለች ማለት አይደለም። መሄድ ነው በቃ መሄድ የለመደ ሰው ሁሌም መሄድ ነው። እንደምንም የገባችሁበትን ህይወት በቃ ተቻላ አድርጋችሁ ለማጣፈጥ መሞከር፣ አንዱ ሲበርድ አንዱ እንትን ማለት በቃ ኑሮ ማለት ይሄ ነው። እኔ አሁን ዛሬ ብሩክ ያደረገው ነገር በጣም ደስ ያለኝ እግዚአብሔርን እኔ ሃይሚን ስሜቷን በዚህ ልክ ማንበቡ ደስ ነው ያለኝ ማርያምን እንዲህ ማንም አያስበውም ጭራሹን የምሬን ነው የምላችሁ ማንም በቃ ከዚህ በላይ ታዲያ ጭንቅላት ከዚህ በላይ ማሰብ ከዚህ በላይ ለሚወዳት ሰው ኧረ በስማም እንዴ ፕራንክም ቢሆን ለራሱ ስሜቷን አውቆትና አንብቦት አጠያየቁ ራሱ በምሳሌ ከቲክቶክ ላይ አይቼው ነው ምናምን በጣም ነው እኔ ደስ ያለኝ ጥያቄው በራሱ ማለት ነው። ስለዚህ ሁላችሁንም ያስተምራችኋል ብዬ ተስፋ አረጋለሁ። እኔ እንጃ እኔ ተምሬበታለሁ እንግዲህ አላቅም። የእናንተ ምርጫ ደግሞ እናንተ ታውቃላችሁ። ነገ ሃይሚ ሙሽሪት ወሰዳት ብሩክ ገባት ይባላል ማለት ነው። ነገ ተዘጋጁ። ለማንኛውም አልነጋ ነው የሚላችሁ ሌሊቱን በሙሉ ማለት ነው። የኛ ወድ ቤተሰቦች ለዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። አመሰግናለሁ ቤተሰቦቼ በጣም አድርጌ ወዳችኋለሁ። መልካም አዳር ይሆንላችሁ። ነገ የነገ ሰው ይበለን። ባይ ይኸውላችሁ ቺን ሰሞን ትንሽ የማረገው ልብስ እየጠበበኝ ነው። ይሄ ማለት እንደወፈርኩ አውቃለሁ። ባገኛችሁ ቁጥር ሰውን ወይኔ ፍሬሻል ወይ ምን ታኪያለሽ እንዴ ቃልሽ እንጂ አያገባችሁም። ቀለብ አሰፍሩልኝ ነገር ዴ